በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዚህ ይበል በለም ዳርቻ ላይ ሁላችሁም። ዛሬ ደግሞ እየመጣሁበት በምን ይሆን በንግስቷና በንግስቱ ያሰላም እንዲህ ፈካ ብትን ምር ብሎባቸው በቃ ሚዲያውን ጥልቅልቅ አድርገው የያዙ ቆንጆና ጎበዝ ያሉትን ይበሉ እንግዲህ። አህምዬ ቦረናም ጉድ አለ፣ ሳይንትም ጉድ አለ፣ ከበደ የሰጠኝ ሰለመ ቢሉት ብሏል። በቃ ምንም ይሁን ምንም እንግዲህ ወይ ነክቼ ወይ ፈንክቼ ባላቸው ከሷ ሌላ በዓለም ላይ ሰው ያለ አይመስለኝም ብለህ ጠይ ነገራልኝ። እንግዲህ እንዲህ አምሮብህ እንዲህ ከውብህ እንዲህ ተውባ በቅ ብለዋል። እንግዲህ ገደል ለገደል ምንድን እንደሚያባረር ሰው ልበላችሁ እናቴ፣ ቆቅና ጦጣ እንደሚያባረር ሰው ሆነው ብቅ ብለዋል። ዛሬ እንግዲህ ያው እጇን ተይዛ እየወጣሽ ነው። ደግሞ እንደዛ ያለ ቦታ ላይ እትየዋ እባክሽ ተሰብረሽ ደግሞ ለልጁ ጣር እንዲያኮኘው ዘምዘም እንትን ምንድን ፍላት ጫማ ልበሽና ሂጂ ማለት ነው። እንደዛ ያለ ቦታ ላይ ሸራተን ለብሰሽ ሂጂ እንዲለበሽ ያለ ሸራተን ላይ ያው እዛ አካባቢዋን ለስለስለስ አድርገው እንደው ለአርቲስቶች እንደዚህ ስለሚያሰማምሯት ያች ቦታ እንደዛ ያለ ፍላት ጫማ ደግሞ እንዲህ ያለ ጉራንጉር ቦታ ላይ ደግሞ አይዲ ጫማ ለብሰሽ ነው መሄድ። እንግዲህ ተከተማ ውጭ ይሁን ተከተማ ውስጥ ይሁን አላቅም፣ ጫካ ለጫካ ያው እንግዲህ ወይንም ምን እንደሚያባረሩ አላቅም እየሄዱ ነው። ያው ካሜራ ማኔቱም እንግዲህ ጭር ወላሂ ላዚም እኔ እኮ እንደውም አላመጣው ጉድ የለኝም። ኧረ ተው እናንተ ተው አታነጋግሩኝ ተው። ተሰርቃ የመጣ ሸይጣን መስሎ ምን አይነው እንዴ? ፀጉር አይሰማመርም እንዴ? እንዴተኛ ነው እንዴ? ተነስተ ያወጣው እንደዛ እብድ ይመስልህ? ላኢላሀ ኢለላህ ሙሐመድ ረሱሉላህ። ልክ ተሰርቃ የመጣ ሸይጣን መስሏል። ወላሂ ፀጉሩ ሀቅ ነው መናገር። እና እንግዲህ ያው ጫካ ለጫካ ገደል ለገደል ያው እንግዲህ በዚህ አይነት እየጣነቁ ነው እኛን ለማስደሰት እኛን ቆንጆ ቆንጆ ነገር ለማሳየት እስቲ እየገባችሁ እንግዲህ ያሰላም አለይኩም ብሏቸው። ያሰላም እንግዲህ እሷ ገባችበት ቦታ ላይ ሁሉም ስለሚደምቅ የኢትዮጵያ እንትኖች ተበሮች እንግዲህ አለሷ ሰው የለም እያላችሁ ግቡ ማለት ነው። አለሷ ማንም የለ በዓለም ላይ እያላችሁ ያው ከቸቸቸቸች እያላችሁ እንግዲህ ተጫወቱ ማለት ነው። ኧረ ውሪ ቦረናም ጉዳለ፣ ሳይንትም ጉዳለ፣ ከበደ ሰጠኝ ሰለመ ቢሉት ብሏል። እናንተ ይሄን ያህል ፈገግታ፣ ይሄን ያህል ጨዋታ፣ ይሄን ያህል ድንቅዬ መሆን አለ ርብለው። አንተ አርቲስት ትሆን ይችልሽ? ተው ሞዴሊንግ ትሆን ሲተዋለቀቅ አርጋት እንዴ። ትናንትና አዝማሪ ጋር ሀክ እንዲህ አለች። ዛሬ ደግሞ ያው እንግዲህ በተለየ ነገር እንዲያው ጫካ ለጫካ እኔ ቆቅ ሊይዙ ይሆን ቀበሮ ሊይዙ ይሆን ቀበሮ ሊይዙ ይሆን ጦጣ ሊይዙ ይሆን እያሯሯጡ መሰለኝ። እንግዲህ ያው በዚህ አይነት ዛሬ ከቸች ብለዋል። እዚህ የት ነው? እዛ ላይ ተልንጠልጠልና ጫካ ነው ልበላ እኔ ልሄድና እዛ ገደሉ ላይ ያሰላም አልንጠለጠልም ልጅ እና ሰማንኛውም በዚህ አይነት እንደው ፈገግ ብለው ዛሬ ደግሞ በሚያምር ሁኔታ ብቅ ብለውላችኋል። እንግዲህ ያው ጥፍ አድርገሽ አንጭ ገብሱን ጥቅጥቆ በል እንግዲህ አህምዬ እቅፍ አድርገሽ አንጭ የገብሱን ጥቅጥቆ በላት። ወሎዬ እንደሆነ እያማለሉ እንግዲህ
ኬሻም ትልበስ ምንም እንግዲህ በትናንትናው ልብስ ብቻ ለራስ ተናግረህላታል ማለት ነው። የወሎ ልጆች ያው ኬሻም የሚልበሱ ምንም የሚልበሱ በቃ ያምርባቸዋል። ለምንድን ነው ግን ወሎዬ እንደዚህ ያማረብን? እስቲ አንድ ጥያቄ ልጠየቃችሁ። ለምንድን ነው አቤት ዝም ብዬ ታየው እንደው የወሎ የአማራ ሴቶች ይኸው እንግዲህ አሁን በቲክታክም ላይ እንደው ለነሱ እናንተ እንደው ልታነጋግሩኝ አይደለ? ተው ዝም ልበል እናቴ። በቲክታክም ላይ እንደው ሞዴሊንግ ሊሆኑ ነው አለ እንደ ሞዴሊንግ እጥሴ ለአማራ ሴቶች ብቻ ነው አሉ የመጣው ይሄ ነገር ለሌላ አይደለም አሉ። ለአማራ ነው አሉ የመጣው እና እንዲሁ ያው እንግዲህ ገባ ብላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ዛሬ እንግዲህ ያው ተወዳጆቹ በዛም በዚህም የሚወዷቸው እኔ መቼም አድናቂዋ ነኝ ለሷ በቃ መቼም አድናቂዋ ነኝ። ጎበዝ ናት። እንደ ሰው ወጥታ እንደ ዘንዶን ባታፈስም ሆዷን በሆዷ አድርጋ ጸጥ ብላ ታሳልፋለች። እየሳቀች ውስጧ እያረረ ማሽን ላይ እያረረ ትስቃለች የሚባል ነገር አለ። ግን ጎበዝ ነሽ። አንዱን ስቴፕ አለፍኩ ብዬ ትል ይሄን አይነት ነገር ገጥሞኛል ስላለች አድናቂሽ ነኝ። እስቲ አላህ ሁላችንም ተወጮቹ አላህ ያደርገን። አላህ ኸይረ ነገር ይሻልን። ጎበዝ ነሽ፣ አድናቂሽ ነኝ። ጀግና ነሽ። አሁንም ቢሆን ለወደፊትም ጀግና ሆነሽ ነው ማገኘት የምንፈልገው። አህምዬ ደግሞ ያው ልጆችን እንዳጎዳ እናቴ እሷ የምትጎዳልህ አይደለችም። ጥሩግ በል ነው የምትልህ። ጥሩግ በል ነው የኔ ቢጤ ናት። ወላሂ አልዓዚም የኔ ቢጤ አዝግ እኮ ናት። ማሻአላህ እኔ እኮ አንድን ነገር ተናገሩ ጥሩግ በይ ነው የምለው። ጥሩግ ለምን ብዬ ደግሞ ያንን ሰው ትልመጠመጠ ጥሩግ ይበል። ያሴ ልጅ አንድ ትዕግስት አሳለፍኩ፣ ሁለተኛ ትዕግስት ላይ ጥሩግ ይበል። ምን አባታቸውንስ። ስለዚህ ክፉንም ደጉንም አይተዋለች። ሀገሯን መጥታ አይተዋለች። ብቸኝነትንም መጥታ አይተዋለች። ብዙ ነገር ያሳለፈ ሰው ስትሆነች አንድ ሰው አይደለም ሺህ ሰው ጥርግ ቢል ጣጣም የላትም። አንድ ሰው ልጅ ታገሩት ይወጣ ቢጋልቡት ፈረስ ቢጭኑት አህያ ተብሏል። ገባችሁ? እኛ ከሀገራችን ትንወጣ ቢጋልቡን ፈረስ ቢጭኑና አህያ ሆነን መኖር ያለብን። ግን ማን መካን ያኔ ትታስቡት ደግሞ ይሄን ብዬ ትላችሁ በአረባት ሀገር ላይ ሆናችሁ ለከልዬ ይሄን ላክል ይሄንን አርጉልኝ፣ ለከልዬ ይሄንን ስጡልኝ። ጥሴ ወዲያ ጉፋን እየያዘኝ ነው። ባይሆን እንደዚህ የሚያስነጥሰኝ በእናንተ ታይሆን በጉፋኑ ነው። ለእናትና ለአባትሽ ያሰጩም ጆሮ ግንድሽን ጣና የግምልሽ ሁላ ወላሂ እንደው ግን ተቃጥዬ ሞክ ወላሂ በእናንተ በስንቱ ነው የምንሰደበው እኛ። ታዲያ እንዲህ አርናቂያቸው ነኝ እንዲህ ያለ ሆነኝ። ባሌም በሱ በከልዬ የተነሳ በነከልዬ የተነሳ ተፋትቻ። እስቲ እነሱ ህይወታቸውን እየመሩ እያጣጣሙ መስሎኝ ለአንቺ ህይወት መጥተው እየሰሩልሽ ነው ያሉት። አፈር ዱሚ ቢ የት ሀገርሽ ስትወጪ ወትሮንስ አላማት አይኖርሽ አይደል የመጣሽው? ዝም ብለሽ የአረብ ሀገር ምን እንደሆነ ታጣቂ ሰው ሰርቶ ተለውጦ ለብሶ አምሮበት ይመጣ ስታይ በዛ ነው የመጣሽው አይደለ? ለዛ ተሆነ خلاص እየፈቀፈሽ ያረብ ሽንት ቤት ስጪ። ምን ችግር አለው? ምን አገባቸው እነሱ? እኔ በእነሱ አልፈርድም ሀቂቃታን። እሙዙዙ ደግሞ አረበኛውን በስነ ስርዓት ተናገሪ። ያኔ ምንድነው የጠየቁሽን ጥያቄ ትክክለኛ ተናገሪ ማለት ነው። ትናንትና የጠየቁሽን ጥያቄ በአረብ ሀገር ላይ ኖረሻል ቢቢኤስ ብሎሻል። እውነትም ቢቢኤስ ሐላ ወላ ነው የምታያቸው። ያ ስኳር ያ አሰል እንቱ ነው የሚባለው። ገባሽ? ምን የሌለ ቋንቋ ዝም ብለሽ ገና ፈልገሽ ኧረ ይቅርብኝ፣ ኧረ ምን ይበልብኝ። እኔማ እንደው ኢትዮጵያ ገብቼ እመጣልሻለሁኝ።
በቲክቶክሽ ላይ ያለሽን ቁጥር ተቀብዬ ይመጣልሻል። አለቀሽ። ቀጥታ ነው በአረበኛ እያናገርኩ የሚይዝሽ እንደዚህ ሊቭ ላይ ወላሂ ቀጥታ አብሽሪ። አንቺን ያህል እኔም እንግዲህ 70 ሺህ ገብቼ እመጣለሁኝ። አላህ ካለ ሌላ ይቅር 70 ሺህ 100 ቀርቶ 70 ሺህ ገብቼ እመጣ ይሆናል። እዛ እናርጋለን አንድ ላይ። አብሽሪ። ግን ለአረበኛ አስተካክሊ። አረበኛውንም ያኔ ትጫወችበት። ልመጁ፣ በደንብ አድርገሽ ልመጁ። የሐላ ነው የሚባለው ገባሽ? እንቱ ስኳር እንቱ አሰል እንደዛ ነው የሚባለው። ለማንኛውም ይቅርብሽ። አንቺ እንኳን በቃ ተወዳጅ ናችሁ ለማለት ደግሞ እንቱ አህለም ምን ኩሉ ናስ ነው የሚባለው ገባሽ? ስለዛ አስተካክለው አረበኛውን። ያው እንግዲህ ቢቢኤስ ብሎሻል። እውነትም ቢቢኤስ አሙ ቢቢኤስ ብሎሻል። አስተካክሊ። ለማንኛውም አረበኛ ብዙ ይቀሩሻል። ለማንኛውም ሀገር ልግባና አላህ ሀገር ሳይበለኝና መጣ ሄድ ያለሁ አዲስ አበባ። አሁንማ የሩቅ አዋቂ ሁኛለሁ እኮ የሩቅ አዋቂ የቅርብ አዋቂ የሩቅ አዋቂ ሁኛለሁ። ቁጥራቸውን ቀስ እያልኩ እያንዳንዱን እይዛለሁ። ከዛ ከቻች ነው የምልላቸው ሄዳለሁ። እዛ ግን ተሄድ ቆይ ደግሞ የሳዑዲ አረቢያ አድናቂዎቻቸው የፈኪና የአህሙና የፈኪ አድናቂዎች ምን ይዤላችሁ ልሄድ? እኔ መቼም ምንም አልሰጥም። ይሄው 5 ሳንቲም ባላወጣም ለሰው እኔ ለራሴ ምንም አውጥቼ ልሰጥ አልፈልግም። ግን ምን ይዤላችሁ ልሂድ? ምን ይዤላችሁ ልሂድ? እስቲ ተዛ ሀገር ተስደት ዓለም ላይ ምን ይዤላችሁ ልሂድ? ለእነሱ ማለት ነው። ንገሩኝማ ይዤላችሁ እንዲሄድ በቃ ይህ ጊዜ እንደምዞረው ጅዳ ሙሉ አስሼ እንደማውቀው በቃ እንደዛ መጥቼ ተቀብያችሁ ይዤላችሁ እንዲሄድ ማለት ነው። ለከን ብሏል። ኧረ እኔ እናቴ ተቀለድሽ ነው እማዬ። አላማዬን አሳክቼ ነው የምገባው። አላማ አለኝ እኔ አላማ ሰው ነኝ። ለእናንተ ስጦታ ይዤ ሂጄ ለከልዬ ልሰጥ ብዬ እኔ ማሪፈው ኩምቦልሻ ለማኛ ደስ የለን መደው ክፉ አይናገርም ፖሊስ ጣቢያ ነው ያየው ብዬ ኩምቦልሻ አርፌ ነው ወደ መካነ ሰላም ማቃ ነው። ወደ ማዶ ሆኖ ክፉ ሰው ተጣራ። ወደ ማዶ ሆኖ ክፉ ሰው ያለው የመቅደላዋ ልጅ ብቅ እምለው በዛ አይነት ነው ያካራው እንጂ ከሌን ፈልጌ ከሌ ቤት ሂጄ ከሌን እንዲህ ብዬ አልፈልግም። ተደዋውዬ እንጠያየቃለን እንጂ እኔ ከሌ ቤት ሂጄ ከሌለ ከሌ ይሄ ልስጥላችሁ ቱ። አዎ የአካባቢ ሰዎች ተሆኑ የምችለው ነገር ከሆነ ይሄዳለሁ። ማልችለው ነገር ግን ካልሆነ አሳስለን የተዘቀደምን ትሄድም ለማንም ተናግሬ አልሄድኩም። ኢላ ስልኬ ዝግት የሆነባቸውን አወቁት መሄዴን ሲደውሉ ስልኬ ዝግ መሆኑን እንጂ እኔ ለሰው አልናገርም መሄዴን። ግን ለእናንተ ለኦዲየንሶቼ ወለ ቆንዶ እንደሶቼ እነግራችኋለሁ። ምንድን ነው ያው እንግዲህ ቦሌ ላይ ሆኜ ፕሌኑን ብሪክ ጋርጌ ፖስት አድርግላችኋለሁ። ሌላ ባጣ አየና ላይ ቢቀያ ፈርበይ ብሎ እያልኩ ፖስት አድርግላችኋለሁ። ለማንኛውም በላይክ በሸር በሰብስክራይብ ማቀድ የመቃ አድርጉት ቤቴን። አህምዬም ፈኪም እንግዲህ መልካም ቀን፣ መልካም ደስታ፣ መልካም ፍቅር፣ መልካም ጋብቻ፣ መልካም ህይወት። ያው እንግዲህ ሶሻል ሚዲያውን አደበላለቃችሁት። ሰላም ክፉም የሚናገር አለ፣ ደግም የሚናገር አለ። ያቺኛይቱ ፍቅረኛ ደግሞ እንትና ጋር ብትሆን ጥንድ ይወጣቸዋል ከኤንዲኬ ጋር ማለት ነው። ፊቱንም አንተ ጥፋተኛ ነህ። ተፈኪ ላይ ነፍስህ ላይ ቆርጥ ያችን ይዘህ መተህ እሷን ለማስቀና አንተ አይደለም ለሰራህን እሱ አይደለም። በእሱ አታማሃኙ፣ ወላሂ በአህሙ አታማሃኙ። ያመጣት ያ መኪናዬ ምን ብሏል ያለው ሰውዬ ነው። ይሄ ክርስቲያኑ ልጅ ማለት ነው። አንጣልኝ አላለውም። እዛ ይዞ ሄዶ በመና ኩርሲ አልብሶ በቆሻሻ መጠቅለል ያልብሶ በኋላ እሱን እዛ አስቀምጦ ሰርፕራይዝ አረኩህ አለው። ግን ላ በእሱ አትፍረዱ። ስትፈርዱ ይፈረድባችኋል ይባላል። ሀገር የሰራች ለምንድን ነው? ለዛ ለሰው ደግሞ መፍረድ አይቸግርም ማለት ነው። ነይ ብሎ ደውሎ አብረን እንስራ አላለም። ሄደች ካላስ ጀመረች።
በአስፋልት ላይ ጠርታና ቤቴ ሄደህ እናቴ ትፈልግሃለች ምግብ እንብላ ላይ በላች። ከዛ ደግሞ ከቤቷ ወደ እሱ ጋር መጣ እንደዛ አደረገች። ግን የራሷ ጥፋት ነው ይሄ ሁሉ ቢሆንም ነባዬ እንግዲህ ያው ተእንዴክ ጋር አንድ ላይ ተጋጠሙ ግጥም አድርጉ። እንግዲህ ያው አንቺ ወደ ማዶ እሱ ወደ ማዶ ሆናችሁ መጫኛውን ስባችሁ አንድ ላይ አድርጉ። እንዴከየ ፖስት አድርጎላታል። እንግዲህ ፍቅር ነው እንግዲህ ፖስት ያደረገው ቪዲዮዋን ያው ሸር እያደረገላት ነው። ለማንኛውም አህምዬ ፈክዬ መልካም ቀን ይሆንላችሁ የኛ ዋርዳዎች፣ እንግዲህ የኛ ፍቅሮች፣ የኛ ገልቦች እያልኩኝ የመዳም ቅመሞች ደግሞ እንደዚሁ በዙ ፈታ ዘና ትላላችሁ ብዬ ነው በዙ ላይ ያው ለማንኛውም ስጦታውን እሰቡበት እኔ ይዤላችሁ እንዲሄድ የመዳም ቅመሞችዬ እኔ ግን አላም